አልገባኝም። ስለማን ነው የምታወራው? አልማዝን የት ነው የደበካት? የት ነው ያለችው? ንገረኝ። የት እንዳለች እኔ ምን አውቃለሁ? የት እንዳለች አታውቅም? አዎ አላውቅም። ያለንበት ዘመን የመረጃ ዘመን እንደሆነ ታውቃለህ አይደል? ፖሊስን ሸወደ የት መድረስ እንደማችል ታውቃለህ አይደል? እኮ እና እሷ ጠፋችና እኔ ምን አገባኝና ነው የምጠይቀኝ? ይኸውልህ እኛ እኮ ስራችን ወንጀለኞችን መከታተልና ለህግ ማቅረብ ነው። ሰው አያየኝም ምናምን ብለም ራስን እንዳትሸውድ ገብቷል? ምንድነው ሰው አያየኝም ማለት? መረጃ ካገኘብኝ ንገረኝና አምናለኝ። ይኸውልህ ተከታትለን ዋናውን ነገር መድረሳችን ስለማይቀር በኋላ ወንጀሉ ይከብድባል። ስለዚህ ልቀቃት፣ ወንጀልን እመን፣ ተገቢውን ቅጣት ብትቀበል ይሻላል። ነገርኩህ እኮ የት እንዳለች አላውቅም እያልኩ። አታውቅም? አዎ አላውቅም። አታውቅም? እሺ መልካም፣ ውጤቱን እናየዋለን። እሺ በጣም ናፈቅሽኝ እኮ። በጣም ብቸኝነት እየተሰማኝ ነው። ጭቅጭቅሽ ራሱ ሳይቀር እየናፈቀኝ ነው። እማዬ በእናትሽ ነይ። ቆይ አላሳዝንሽ? እኔን ትተሽ እንዴት ነው የጠፋሽው?
የትም እንደማታመጪ ነገርሽ ነበር። አሁን የመቀጫ ሰዓትሽ ደርሷል። አንተን ያደረከው መጥፎ ነገር እያደረክ ዝም በይ። እንደማደርገው ነገርሽ ነበር። አንቺ ግን ንቀት ስላለብሽ አያደርገውም ብለሽ ተውሽ። አሁን ግን ለደቂቃም ቢሆን ሰዓት አልሰጥሽም። አንተን ያደረከው ተገናኘን አይደል? ይቆጫል ካለ ይጸጥታል። ለምንድን ነው የሚጸጽተኝ? አንቺ አባቴን በግፍ ገለሽዋል እኮ አይደል እንዴ? ታዲያ አንቺ በመግደሌ ለምንድን ነው የምትጸጸተው? ንገሪኝ ንገሪኝ። እኔ አባትን አልገደልኩትም። ገድለሽዋል። ከየትም የመንደር ወሬ እየለቃቀም እኔን ያለ ጥፋት አትወንጅለኝ። ትሰምኛለሽ? አባቴን ገድለሽዋል። ማስረጃ ደግሞ አለኝ። እንደዚህ ስላልሽ ምትዋሽ እንዳይመስልሽ። ይኸውልህ ሲነግሩ ስማ። አሁን ፈታኝ። ልጄ ብቻዋን ናት። እኔን ብቸኛ ልጅሽን ስትቀሪ ለምን አላዘንሽም? ለአንቺ ልጅ ብቻ ሲሆን ነው የሚታዘነው? እባክህ ልሂድበት። ለአንቺ የሚጨነቁ መስሎሽ? ሁሉም ከነ መፈጠርሽ ረስተውሻል። በዚህ ሰዓት ሁሉም ደስተኛ ሆነዋል። ከእንግዲህ ለሞት የቀናት ዕድሜ ብቻ ነው የሚቀርሽ። ለዚህ ምንም የንስሐ ጊዜ አልሰጥሽም። ካሌብ ለቀልድ ጊዜ የለኝም። እሺ ልቀቀኝ። እኔ ስጀገደልኩ ይመስልሻል? ይመስልሻል ወይ? እሺ ከእኔ ምንድን ነው የምትፈልገው? አባቴን ለምን እንደገደልሽው እያንዳንዱን እውነት ማወቅ እፈልጋለሁ። ገባሽ? ካሌብ እኔ አባትህን አልገደልኩትም። ስታስበው እኔ ከጠንቋይ ጋር የሚያገናኘኝ ይመስላል? ምን አልሽ አንቺ? ትሰምኛለሽ? ከዚህ በኋላ እንደዚህ አይነት ንግግር እንድትናገረኝ አልፈልግም። ሰማሻል? ይኸውልህ አባት ጀበና ስር እንደሚልከሰከስ አታውቅም ነበር? በሱ መሞት መደሰት ነበረብህ። ጭራሽ አንተ ገዳዩን ታሳድዳለህ። ምን አልሽ? ስለዚህ እንደገደልሽው እያመንሽ ነው? መኖር የማይገባው ሰው ነው። እሺ አንቺ የማትረቢ ትሰምኛለሽ? ከዚህ በኋላ እንደዚህ አይነት ንግግር ብትናገሪኝ ያለ ርህራሄ እገልሻለሁ። ልቀቀኝ፣ ልቀቀኝ። ሁሉም ነገር ለፖሊስ ነው የምናገረው። ልቀቀኝ። አሁን የመጨረሻ ማስጠንቀቂያ ነው የምሰጥሽ። ከአባቴ ጋር ያለሽ ግንኙነት ምንድን ነው? ላስጠነቁል እንድነው የምትፈልገው? እንደዚህ አይነት ርካሽ ቦታ እንደማልገኝ አንተም ጠንቅቀህ ታውቃለሽ። በጣም ጥሩ። እውነታውን እንዴት እንደማስወጣሽ አሳይሻለሁ። የማትረቢ የዚህች ሴትዮዋ ነገር በጣም ነው የጨነቀኝ። ለምን እንደጨነቀሽ? 2 ቀን ሆናት እኮ። ልዕልቴ እንዴት ሆና ይሆን? በዛ ላይ ታውቃለህ ፊት ነስታኛለች። ምን ማድረግ እንዳለብኝ ግራን ይገባኝ። እሱማ ልክ ነሽ፣ ግን ፖሊሱ እስካሁን የደረሰበት ነገር የለም? ያ ፖሊስ ጣቱን እኔ ላይ ከመቀሰር ውጪ ምንም ያደረገው ነገር የለም። ማለት አንቺን ጠርጥሮሽ? የልዕልትን አይምሮ የበረዘው እሱ ነው። ከሉሊት ውጪ ጠላት አይኖርሽም ብሎ። እንደዚህማ ማድረግ የለበትም። ይሄ እኮ በአንቺና በእህትሽ መካከል ትልቅ መቃቃር ነው የሚፈጥረው። ሴትዮዋ የሆነ ነገር ብትሆን ልዕልት እኮ በአንቺ ነው የምትፈርደው። ልክ ነህ። አሁን ምን ማድረግ እንዳለብኝ ምንም እየገባኝ አይደለም። ፖሊስ ሆኖ እንዴት በዚህ ነው ያለ ይወርዳል? ያለ ማስረጃ እንዴት አንቺን ይወርጅልሻል? ያን ከፖሊስ ቆጥረው ነው። ጥቅመኛ ስለሆነ ለሰው ደንታ የለውም። ገንዘብ አእምሮውን ደፍኖታል። ለጥቅም ፈልጓት ከሆነ ምናልባት እሱ ፈልጎ ሊያገኛት ይችላል። ከኛ የተሻለ ደግሞ እሱ ሊያገኛት ይችላል። አይ
በሱ እንኳን ምንም ተስፋ የለኝም። ግን ታግታ ነው የሚለውን ነገር አምናያበታል። ታዲያ ለምክንያት እንዴት አድራሻው ከኛ ይሰወራል? የምትጠጋበት ዘመድ ከሌላት ስልኳን ማይሰራ ከሆነ የት ልትሄድ ትችላለች? ሆን ብላ ያደረገችው ነገርስ ቢሆን ማን ያውቃል? ለምን እንደዛ ታደርጋለች? አላውቅም። ምናልባት እኛን ለማስደንገጥ ብላ ያደረገችው ነገር ነው። እሷ እኮ ተንኮለኛ የሚሰማት። እንዴት ልጇን ጥላት ጠፋለች? እሱ ደግሞ ሌላ ጥያቄ ነው። የልዕልቴ ነገር አስጨንቆኝ ነው እንጂ ተመልሳ ባትመጣ ራሱ ደስተኛ ነው የምሆነው። ከዛ በኋላ የተስተካከለ ህይወት እኖር ነበር። አትጨነቂ። ተመልሳ ብትመጣ እንኳን ወደ አንቺ መቅረብ አልችልም። በምን አይነት መንገድ ሰው እንደምታጠቃ አታውቅም። በጣም አስመሳይና ጨካኝ ነው ይሰማል። እመኚ፣ ምንም ማድረግ አልችልም። እስኪ የምናየው ይሆናል። እኔ ግን የልዕልቴ ጉዳይ በጣም እያስጨነቀኝ ነው። በፍጹም ብቻዋን ልተዋት አይገባም። ምን ትሆናለች? እሷም ለጊዜው ነው እንጂ እኮ ትለምደዋለች። እሱን አይደለም፣ የፖሊሱን ሁኔታና ድርጊት እያወቅህ ደግሞ አንድ ነገር ቢያደርጋትስ? እንደ ሁኔታዋ ከሆነ በቀላሉ ትቀበልሻለች ብዬ አላስብም። ቢሆንም ልተዋት አይገባም። እኔ ብቻ ነኝ ካጠገቧ ያለሁት። ባልሆነ ነገር ወቀሰችኝ ብዬ ልተዋት አይገባም። ታዲያ አብሬሽ እንዴት ትፈልጊያለሽ? አያስፈልግም። አንተ እዚሁ ጠብቀኝ። ይገርማል። ለተሻለሽ ፍቅር ግን በጣም የሚገርም። እኔና ልዕልቴ በጣም ብዙ ነገር አሳልፈናል። እንደዛ ተናግረሽ እንኳን ምንም አልከፋሽም። አሁንም ስለ እሷ የምታስቢው እንደዛ ስለተናገረችኝ ብቻ በቀላሉ የሚቀየማት ይመስላል። እሷ ለእኔ በጣም ብዙ ነገር አድርጋልኛለች። በጣም ታስቀምጥ። ለማንኛውም እኔ በቃ ልሂድ። በቃ አዲስ ነገር ካለ ደውልሽ አሳውቂኝ። እሺ። ቻው። እሺ። የአንዳንድ ሰው ፍቅር በጣም የሚያስቀና። በቃ ይሄንን ልትነግረኝ ነው የመጣው? በቃ እኮ የሚችለውን ሁሉ አደረኩ፣ ግን ምንም አይነት ፍንጭ ላገኝ አልቻልኩም። እኔ ቆንጆ እንዴ ቆይ አንተ ፖሊስ አይደለህ እንዴ? ይሄንን ማድረግ ካልቻልክ ለኔ ምን ትሰራልኛለህ? እመኚኝ፣ አብሬሽ ያለሁት እኔው ነኝ። እህትሽም ከጎንሽ መገኘት ሲገባት በአሁኑ ሰዓት የለችም። ከኔ በላይ ማንም የሚጨነቅልሽ ሰው እንደሌለ ልትረጂኝ ይገባል። ኡፍ እኔ ሄዋሪ ነኝ ሰለቸኝ። በማይሆን ነገር በቃ ጊዜን አታቃጥልብኝ። ይኸውልሽ ለእናትሽ ደግሞ ትንሽ ጊዜ ብቻ ስጪኝ። አንጠልጥዬ ነው ማመጣት። 2 ቀን እኮ ሆናት፣ ይሄው እስካሁን አልተገኘችም። እውነቱን ለመናገር ትመለሳለች ብዬ ያን ያህል ጠንከር ያለ ክትትል አላደረኩም ነበር። አሁን ግን ሳስበው ነገሮች በጣም እየተወሳሰቡ ናቸው። በጣም ታሳዝናለህ። እስካሁን ይሄንን እንኳን ማድረግ አልቻልክም። ያው እንደዚህ አይነት ነገሮች እኮ በቀላሉ የሚገኙ አይነት አይደሉም። እንደውም እኔ ካንተ ጋር ከመዳረቅ ፖሊስ ጣቢያ ሄጄ ባመለክት ይሻለኛል። አይ እንደዛማ ማድረግ የለብሽም። ነገሮችን ይበልጥ በጣም ነው የምታወሳስቢያቸው። የኔ ቆንጆ ካንተ የተሻለ ነገር ካላገኘው ወደ ተሻሉ ፖሊሶች ሄጄ የተሻለ አማራጭ እፈልጋለሁ። እንደሚታወቀው እናትሽ በወንጀል የተጨማለቀች ናት። ነገሩ እንዲጣራ ከተደረገ ደግሞ የባሰ ነገሩ ተወሳስቦ ወደ እናትሽ ነው የሚዞረው። ስለዚህ እዚህ አይነት ነገር ላይ ጥንቃቄ ብታደርጊ መልካም ነው። ታዲያ እስካሁን እኮ ምንም እያደረግክ አይደለም፣ እዚህ እየመጣህ እኔን ከማድረግ ውጪ። ከዚህ ለምን እንደመጣ እውነት ጠፍቶሽ ነው? እንደውም ውጣልኝ፣ አይንህን ማየት አልፈልግም። እናቴን እዚህ ቤት ይዛት ሳትመጣ እግርህ እንዳይረግጥ። ለማንኛውም እህትሽ ልትሆን ትችላለች ብዬ ክትትል እያደረኩባት ነው። በማይረባ ነገር ከእህቴ ጋር አቃይመኸኛል። አሁን እኔ እናቴ እዚህ ቤት እንድትመለስ እፈልጋለሁ። በጣም ጥሩ፣ ውለታ ውልልሻለሁ። ለዛ ደግሞ ያው ጥሩ የሆነ ምላሽ ትሰጭኛለሽ ብዬ ገምታለሁ። መልካም ቀን። ምን እያረክ ነው? ታዲያ ምን እያረክ ነው? ይታይሻል። አሁን ሞትሽን ከመመኘትሽ በፊት እያንዳንዱ የሰራሽውን እውነት ትናዘሻለሽ። ካሌብ ባላጠፋሁት እየሆነቻችሁኝ ነው። በጣም ጥሩ። እንግዲህ በዚህ ድርቅናሽ
ምን ሊፈጠር እንደሚችል እናያለን። ካሌብ ተወኝ። እውነት እኔ ስለ አባት አሟሟት ምንም የማውቀው ነገር የለኝም። ለምንድን ነው የምትወሽው? አባቴን እንደዛ በሽጉጥ ግንባሩ ስትገድዩ ራርተሽለት ነበር? ሉሊትን እነዛ ስታሰቃያት ርኅራኄ ተሰምቶሽ ነበር? ካሌብ ምንም በማላውቀው ነገር አታሰቃኝ እባክህን። ገና መቼ ተጀመረ ነው? ሞትን አስመኝሻለሁ። እኔ ምንም ስለ አባት አሟሟት ምንም የማውቀው ነገር የለም። እንዲህ ስላልሽ ሊማዝልሽ መስሎሽ ነው? ይበልጥ ነው ያናደድሽኝ። አሁን እውነታውን ንገሪኝ። አባቴን ለምንድን ነው የገደልሽው? ካሌብ እኔ አባትን አልገደልኩትም። ሌላ ነገር እንድትናገር አልፈልግም። የጠየኩሽን ብቻ መልሽልኝ። አባቴን ለምንድን ነው የገደልሽው? ውሃ ጠማኝ። ውሃ ጠማሽ አይደል? እኔ እንዳንቺ ክፉ አይደለሁም፣ እሰጥሻለሁ። ግን እውነታውን ንገሪኝ። አባቴን ለምንድን ነው የገደልሽው? እኔ አልገደልኩትም ካሌብ። በጣም ጥሩ። ውሃን የጠማሽ አይደል? አይደለም ውሃ ገና ህይወትሽን እነጥቅሻለሁ። ውሃን የፈለግሽው አይደል? እውነታውን ንገሪኝ። አባቴን ለምንድን ነው የገደልሽው? ንገሪኝ። ያልተነቀብሽ እንዳይመስልሽ። ቆይ ለምንድን ነው እንደዚህ የምታደርጊው? ምን እያልከኝ ነው? ወደዛ ሂድ። ሰው ማገት በወንጀል ለሚያስቀጣ አታውቂም? ከድርጊትሽ ብትቆጠብ ይሻላል። ወንጀለኛውን አሳደ መያዝ ሲያቅትህ እጅህን ወደ እኔ እየቀሰርክ መሆኑ ነው? እሱን እንዴት አድርጌ እንደሚይዘው አሳይሻለሁ። ገብቶሻል? እንደዛ ከሆነ አድርጋ አሳየኛ። ዝም ብሎ በየመንገዱ ባወራ አይደለም። እንደዚህ ስለተናገርሽ ጥፋተኛ አይደለሽም ማለት አይደለም። በደንብ እከታተልሻለሁ። አንቺ ከሆንሽ ግን እመኝኝ እኔው ራሴ ነኝ የማጠፋሽሽ። ቆይ አንተ ማን ስለሆንክ ነው ያልማዝ ተቆርቋሪ ሆንከው? ለሷ ብቻ አይደለም ለማንኛውም ሰው እኩል ነው የማስበው። ወንጀለኛ ደግሞ እጅግ በጣም ነው የምትጸየፈው። ለምን በማይሆን ነገር ጊዜን ታባክናለህ? ከቻልክ በዙሪያዬ ባላይ በጣም ነው ደስ የሚለኝ። አንቺ እንደዛ ማለት አትችይም። ይልቅ ራስሽ ብትጠነቀቂ መልካም ነው። አብዝተሽ ወደ ወንጀል ባትዘፈቂ። ይልቅ አሁን ዞር በል ሂድበት። ለማንኛውም ለሚመጣብሽ ነገር ተዘጋጅ። እያስፈራራኝ መሆኑ ነው? እንደዛ ማለት አይደለም። ወንጀለኛ መቀጣት ስላለበት ነው። እንደ አንቺ አይነት ወንጀለኞች ደግሞ በቀላሉ አይለቀቁም። በጣም ብዙ ወንጀሎች ተደራርበውብሻል። እሱ መጀመሪያ በማስረጃ አረጋግጥ። ከዛ በኋላ የምናወራበት ይሆናል። አሳይሻለሁ። መጥቻለሁ ልዕልቴ። ደህና ነሽ? አልማዝም ደግሞ አለመመለሷን ሰማሁ እኮ። እህቴ እኔ ምንም ደህና አይደለሁም። የማደርገው ነገር ራሱ በጣም ግራ ገብቶኛል። ይኸው አሁን ራሱ እየደወልኩላት ነበር፣ አታነሳ። ግን ባለፈው ስሜታዊ ሆኜ ያስቀየምኩሽ አይደለም? እኔ አልተቀየምኩሽም። በሰዓቱ ስሜታዊ ሆነሽ እንደዛ እንደተናገርሽኝ እረዳሻለሁ። የሆነም አንቺን እንደዛ መናገር አልነበረብኝም። በአሁን ሰዓት ከጎኔ የቀረሽው እኮ አንቺ ብቻ ነሽ። እንዴት ነው አንቺ ላይ እንደዛ የምጨክነው? በጣም ይቅርታ እህቴ። እንደዚህ አትበይ። አሁን እሱን ተይውና የእናት
በእናትሽ ነገር ላይ ነው ማተኮር ያለብን። እኔ ልቀየምሽ እንደማልችል ታውቂያለሽ አይደል? የማየ ነገር በጣም ግራ ገብቶኛል። ድምጿን ራሱ እኮ እየሰማ ነው አይደል? ታዲያ ለምን ፖሊስ ጣቢያ አንሄድም? ፖሊስ ጣቢያ? አይ ፖሊስ ጣቢያ እንኳን ይቅርብን እህቴ። ምን ነው ደነገጥሽ? የምታውቂው ነገር አለ እንዴ? ኧረ እኔ ምንም ነገር አላውቅም። የደበቅሽ ነገር ካለ ንገሪኝና መፍትሄ እንፈልግለት። በእውነት እህቴ ምንም አላውቅም። ያው ያ ፖሊስ አለ አይደለ ድንቁ፣ እሱን ያመለክታለሁ ስላለኝ ነው። ቆይ ያንን ፖሊስ ለምንድን ነው ወደዚህ ቤት እንዲመጣ የምትፈቅጂለት? እኔ እኮ ፈቅጄለት አይደለም፣ ያው አማራጭ ሳጣ ቢረዳኝ ብዬ ነው። የእሱ እርዳታ ጥንቅር ብሎ ቢቀር ነው የሚሻለው። ምንም መልካምነት ፊቱ ላይ አይታይበትም። እኔም እኮ ፈልጌው አይደለም፣ ግን እማዬ እንዲሁ የውሃ ሽታውን ስትቀር ጨንቆኝ ነው። እሱስ እኔም ግራ ገብቶኛል። ቆየት ሄዳ ነው? አላቅም። ጓደኛዋ ሂሩት ጋር ደውዬ ነበር፣ ግን እዛም የለችም። በቃ አትጨነቂ፣ ፈጣሪ ያለው ነገር ነው የሚሆነው። አላቅም፣ ብቻ ግን ውስጤ ምንም ጥሩ ነገር እየነገረኝ አይደለም። አይዞሽ፣ ምንም አትሆንም። እሺ። አንቺስ ግን ምንም የሰማሹ ነገር የለም? እኔ ምንም አልሰማውም። ሁሉንም ነገር እኮ አንቺ ነሽ እየነገርሽኝ ያለሽው። ክፍለ ሀገርም ሄዳለች እንዳልል ቢያንስ ቀድማ ታሳውቀኝ ነበር። እሺ ቆየት ሄዳ ነው እማዬ? ቆሽ እዛ ያሉትን ሰዎች ጠይቀሻቸዋል? አዎ ልጠይቃችሁ አስቤ ደውዬ ነበር፣ ግን ደግሞ ያው ታውቂ የለ እዛ ትላልቅ ሰዎች ናቸው። ምናልባት ቢሰሙ ይደናገጣሉ ብዬ ተውኩትና ደህንነታቸውን ብቻ ጠየቅኳቸው። እሺ ቆይ አሁን ምንድን ነው የሚሻለው? አላቅም እህቴ፣ ማንን መጠየቅና የት ሄጄ መፈለግ እንዳለብኝ ራሱ በጣም ግራ ገብቶኛል። ቤት የለችም። ቆይ ካልሆነ መንገድ ለመንገድ እየዞርን እንፈልጋት እንዴ? ለሱ መፍትሄ እናበጅለታለን። ለማንኛውም እስከዛ ግን ከዚህ ሰውዬ በደንብ እየተጠነቀቅሽ። ምንም አላማረኝም። አዎ እህቴ፣ እዚህ ቤት በመጣ ቁጥር እኔም በጣም እየፈራሁት ነው። ምን እንደሚፈልግ ራሱ አላውቅም። ግን አሁንም ቢሆን እማዬን እንዳገኛት እስኪረዳኝ ብቻ ነው ዝም ብዬ የምጠብቀው። ከዛ በኋላ ዳግመኛ አይኑን አያላዩ። እስከዛም ቢሆን መጠንቀቁ አይከፋም። እሺ በቃ እህቴ፣ እጠነቀቃለሁ። አንቺስ ግን እዛ ምን አዲስ ነገር አለ? ምንም አዲስ ነገር የለም። ያለን አማራጭ ሁሉንም ነገር በተስፋ መጠበቅ ብቻ ነው። እሱማ እኔ የምልሽ እህቴ፣ ቅድም ሳላስበው ዳዊትንም ማስቀየምኩት አይደለ? ችግር የለውም፣ እሱ አልተቀየመሽም። እሺ በቃ እንደኔ ሆነሽ እሱንም ይቅርታ ጠይቂልኝ። እሺ አታስቢ፣ አንቺ ብቻ ራስሽን አረጋጊ። እሺ እህቴ። እና ሻይ ላፍላልሽ ወይስ ትሄጃለሽ? አይ መሄድ አይቀርም፣ እንዲሁ ልሽ ብዬ ነው። ለምን? ትንሽ ቁጭ በይ። አይ ብሄድ ይሻላል ልዕልቴ። እሺ በቃ ራስሽን ጠብቂ። እሺ አንቺም ራስሽን ጠብቂ። ደግሞ ካስፈለግኩሽ ደውይልኝ። እደውልልሻለሁ። ላስወጣሽ? እሺ ቆይ ችግር የለውም። ምናልባት ካሌብ ይህን ነገር አድርጎት ከሆነ ሉሊት ቀና ብላ አታየው። ስለዚህ እችን ሴትዮ አንድ ነገር ቢያደርጋት ለእኔ ጥሩ ነው ማለት ነው። ለማንኛውም ካሌብ መጠርጠሩ ለእኔም ጥሩ ሳይሆን አይቀርም። ዴቭ የሆነ ነገር በሀሳቤ እየተመላለሰ ነበር። ምንድን ነው? ስለ ልዕልት እናት ነው። ምናልባት እኮ ያገታቸው ጠላታቸው ሊሆን ይችላል። እኔም እንደዛ ነው የማስበው፣ ግን ጠላቷ ማን እንደሆነ አናውቅም። እኔ ግን የምጠረጥረው አንድ ሰው አለ። ማን ነው? ካሌብ። አዎ ካሌብ ነው። ብዙ ጊዜ ሲዝትባት ነበር። ምናልባትም እሱ ሊሆን ይችላል። እኔም ይመስለኛል፣ ግን ደግሞ ምንም ማስረጃ የለንም። እንዴ በጣም ብዙ ጊዜ እኮ ሊገድሏት ሞክሯል። አንቺ ይህን ከየት ሰማሽ? እኔ የማይሰማሁት ልዕልትና ሉሊት ሲያወሩ ነበር። ለምን ነው ቀድመሽ ያልነገርሽኝ? አልመጣልኝም ነበር፣ ግን ሳሰላስለው እሱ ሊሆን ይችላል ብዬ ገምቼ ነው። ታዲያ እውነት ልናገኘው እንችላለን? በሉሊት ልታገኙ ትችላላችሁ። ምናልባት እሷን የሚወዳት ከሆነ ትደውልለትና እንዲገናኙ ማድረግ ትችላላችሁ። ልክ ብለሻል። ባይዘዌ ግን ነገሮችን እየደበቅሽኝ ነው። ካለፈ በኋላ ነው እየነገርሽኝ ያለሽው። ወንድሜ እኔ ምን ላድርግ? አሁን ነው ሀሳብ ይመጣልኝ። ቢሆንም ነገሮችን በፊት በስርዓት ነበር የምትነግሪኝ። ለማንኛውም ስንመለስ እናወራበታለን። መጣሁ ተባልሽ።
በጣም ቆንጆ ሆኖ እየሆነ እየሄደ ነው። በጣም አሪፍ ደስ ሲል። ከዚህ ሁሉ ስቃይ እውነታውን ብትነግሪኝ አይሻልሽ? ሰሚኛለሽ? ለአንቺ ምንም ማዘኔታ የሚባል ነገር የለኝም። አሁን አሰናበትሻለሁኝ። ሄሎ፣ ምን ነው በዚህ ሰዓት? ምን ነው መደወል አልነበረብኝም? አረ እንደዛ ማለት ሳይሆን ከመሸ ስትደውይ ግራ ገብቶኝ። የምን ድምፅ ነው የምሰማው? ድምፅ? የምን ድምፅ? ሉሊት መስሎሽ ነው? እንደዛ ነው። ላገኝ ፈልጌ ነበረ። መቼ? አሁን? አዎ፣ የሚመች ከሆነ። አረ እችላለሁ። እሺ በቃ ሰፈር ያለው ቅያስ ጋር እጠብቅሃለሁ። እሺ ትሰሚኛለሽ? እመለሳለሁ። የንስሐ ጊዜ እኮ አልሰጥሽም። የማትረቅኝ ደግሞ ከአንቺ ሚስት ትጫዋለች እንዴ? ሰይጣን። ዝም ብሎ ሰው መጠርጠር ግን ያስፈራኛል። ለመከታተል ነው እንጂ እኮ ወንጀለኛ ሆኖ አይደለም። እንዲሁ ትንሽ ውስጤ ጥርጣሬ ስለፈጠረብኝ። ቆይ እንዴት ልጠረጥረው ቻልክ ግን? የሆነ በቃ ነገረ ስራው ደስ አይልም። ደግሞ ከሱ ውጪ ማንም ሊያደርግ አይችልም። ደግሞ በተደጋጋሚ ግድያ ሙከራ ሲያደርግ እንደነበረ ሰምቻለሁ። እሱን ደግሞ ማን ነገረ? ኤልሳ ነች የነገረችኝ። ኤልሳ ነች? እሺ ግን ምን ለማድረግ ነው ያቀድከው? በቃ ካሌብን ጠርተሽ ታገኘዋለሽ። ስትለያዩ ነው ይከተለዋል። ይህን ነገር እኔ እንዳደረኩ ካወቀ ግን በፍጹም ሊያውቅ አይችልም። ማን ይነግረዋል? ልዕልት ዘገየች አይደለ? ብትመጣ ጥሩ ነበር። ቢያንስ አብራ ትሆን ነበረ። ትመጣለች እሷ። እናንተ ግን ለማንኛውም ግን እሷ እንድጠረጥር በጭራሽ እንዳታደርግ እሺ? አሬ ይህን ነገር ከየትም ልትሰማው አትችልም። ማንም አይነግራትም። ደግሞ ይኸው መጣች። ቆይ ምንድነው እንደዚህ አጠፋችሁ የጠራችሁኝ? አንድ እቅድ አቅደን ነበረ። ምናልባት እናትሽ ያለችበትን ቦታ። የት ነው? እሱን አብረን የምናየው ይሆናል። በቃ እኔ ልሂድ። ወይ ሉሊት፣ በሰላም ነው የጠፋኸው? አዎ በሰላም ነው። ድንገት እኮ ስትደውይ ግራ ገብቶኝ ነው። ምንድን ነው የማላውቀው? የተፈጠረ ነገር አለ እንዴ? አረ የለም። ለምንድን ነበር የፈለግሽኝ? እኔማ ይቅርታ ልጠይቅ ነበር። እንዴ ምን አጥፍተሽ ሉሊት? ባለፈው እንደዛ ልናገር አይገባም ነበረ። ቢያንስ ላዳምጥ ይገባ ነበር። ጥፋትሽን አምነሽ ይቅርታ ልጠይቂኝ በመምጣትሽ በጣም ኮርቼብሻለሁኝ። ግን እኮ እኔን ጥያቄ ይቅርታ የሚያስጠይቅ ነገር የለም። እያሾፍክብኝ ነው አይደል? ለምንድን ነው የማሾፈው? ምንድን ነው ቸኩለሃል እንዴ? አዎ ሉሊት ቸኩያለሁኝ። በኋላ ምናልባት ተገናኝተን እናወራለን። ቻው። እሺ በቃ እደውላለሁ።
ሄደ አይደል? በዚህ ጋር አዎ። በቃ እኔ ልከተል። እኛም ብንከተለው ሳይሻል አይቀርም። እሺ እዚህ ጋር ቆሞ ትንሽ አይቶ ነው ሄደው። ይሁን ነገር ሳይኖር አይቀርም። ለማንኛውም በዚህ ጋር ስለሄደ እኔ ልከተለው ነው። አይታርጉና ምንም ከሌለ ተከተሉኝ። እኔ ተጠንቀቅሽ። እሺ እባክሽ ተረጋጊ። ምን ሆነሽ ነው? እያየሻት አይደል? እንደ ወደ ሆስፒታል እንውሰዳት። ማልቀስሽ ምንም አይጠቅማትም። ቶሎ በይ